የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዕለቱ የኢትዮ ኒውስ ዜናዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል ጎጃም፣ ወሎና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀጠሉ ተሰምቷል። በደጋዳሞት ለ8ኛ ቀን በቀጠለው ውጊያም የአገዛዙ ወታደራዊ አዛዦች መገደላቸውን የፋኖ ኃይሎች አስታውቀዋል። በራያ ግንባር በአገዛዙ ጦርና ፋኖ ኃይሎች መካከል የተደረገው ውጊያም ከፍተኛ ጉዳት የተመዘገበበት ሆኗል። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። አሜሪካ በትግራይ የሚደረግ የሰላም ጥረቶችን የሚያደናቅፉ አካላት ተቆጥበው በአሁኑ ሰዓት ከአፍሪካ ህብረት የሰላም ጥረት ጎን እንዲቆሙ ጥሪ ያቀረበችም። ዛሬ በአዲስ አበባ የአሜሪካ ኤምባሲ ያወጣው መግለጫ የትግራይ ፖለቲካ ኃይሎች በንግግርና በሰላም ለሚደረጉ ጉዳዮች ላይ መሳተፍ እንዳለባቸውና ለዚህም ትብብር ማድረግ አለባቸው ሲል ጠይቋል። በዝርዝር የምናየው ሌላኛው ጉዳይ ነው። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘ አወዛጋቢ አዋጅ ተግባራዊ እንዲሆን አዘዘም። አዋጁን በተመለከተ የቀረቡ ተቃውሞዎች በምክር ቤቱ ምንም አይነት ማስተካከያ ሳይደረግባቸው ነው አዋጁ የጸደቀው ተብሏል። በዝርዝር የምትሰሙት ይሆናል። ኢራን ከእውቅና ውጭ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ ይሆናሉ ስትል አስጠንቅቃለች። የተባበሩት መንግስታት ድርጅት የአቶሚክ ኃላፊ ለኢራን የኒውክሌር ፕሮግራም እጅግ ጠንካራ ማረጋገጫ ስርዓት ያስፈልጋል ሲሉ ደግሞ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ቆዩም። ወደ ዝርዝሩ አልፋለሁ። በአማራ ክልል ጎጃም፣ ወሎና ጎንደር የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን በጎጃም ደጋዳሞት ለ8ኛ ቀን በቀጠለው ውጊያ የአገዛዙ ከፍተኛ ወታደራዊ አዛዦች መገደላቸውን የፋኖ ኃይሎች አስታውቀዋል። በሌላ በኩል በራያ ግንባር በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ የቀጠለ ሲሆን በውጊያው ከፍተኛ ጉዳት ተመዝግቧል ተብሏል። በዛሬው ዕለት ሰኔ 19 2018 ዓ.ም በአማራ ክልል ምዕራብ ጎጃም ዞን ደጋዳሞት ወረዳም በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ለ8ኛ ተከታታይ ቀን ተባብሶ መቀጠሉ ነው የመረጃ ምንጮች የተናገሩት። የአፋብኃኝ ቴዎድሮስ እዝ አመራሮች በዛሬው ውጊያ የአገዛዙ ጦር ከፍተኛ ወታደራዊ አዛዦች መገደላቸውን ይፋ አድርገዋል። ዛሬ ከንጋት ጀምሮ በደጋዳሞት ወረዳ ፈረስ ቤት ከተማ ቅርብ ርቀት ሐሙስ ገበያ በተባለ አካባቢ ተባብሶ በቀጠለው ውጊያ የአገዛዙ ጦር ምስራቅ እዝ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ መገደላቸውን የአፋብኃኝ ከፍተኛ ወታደራዊ አመራር ሻለቃ ዝናቡ ልንገረው ይፋ አድርጓል። በተጨማሪም በውጊያው ሌሎች የአገዛዙ ወታደራዊ አዛዦችና የጦር አባላት የሞትና የአካል ጉዳት ደርሶባቸዋል። የቡድን መሳሪያዎች ጨምሮ በርካታ ትጥቆችን በፋኖ ኃይሎች ተይዘዋል የተባለው በደጋዳሞት የተከፈተው ውጊያ የዘገባ እስከተጠናከረበት ጊዜ ድረስ መቀጠሉም ኢትዮ ኒውስ አረጋግጣለች። በቀጠናው ከሳምንት በላይ ያለማቋረጥ በቀጠለው ውጊያ በሰላማዊ ሰዎች ላይም ጉዳት ደርሷል ሲሉ የመረጃ ምንጮቻችን ተናግረዋል። የብልጽግና አገዛዝ የፋኖ ኃይሎች ማዘዣዎችና ተራራማ አካባቢዎችን እቆጣጠራለሁ በሚል የጀመረው የአንድ ወር ዘመቻ በጎጃም ቀጠና ደጋዳሞት፣ ማቻከል እንዲሁም ደንበጫ፣ ሞጣም፣ ጎንጂ ቆለላና ሌሎች አካባቢዎች የቀጠለ ሲሆን በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል። በትላንትናው ዕለት በምስራቅ ጎጃም ዞን ሞጣ ከተማ አቅራቢያ እና በማቻከል ወረዳ ግራ ቅዳም አካባቢ በተደረጉ ውጊያዎች በርካቶች መገደላቸውን የተሰማው። በሞጣ ከተማ ዙሪያ ድመት ገደል ተክለ ሃይማኖት አካባቢ ካምፕ አድርገው የአገዛዙ ጦር ላይ የፋኖ ኃይሎች ባረሱ ጥቃት ቁጥራቸው ያልታወቁ ወታደሮች ተገድለዋል ሲሉም የመረጃ ምንጮች ተናግረዋል። በተጨማሪም በሞጣ ቀራኒዮ በኩል አይጠፋ ዘር አካባቢ በተከፈተ የደፈጣ ውጊያ ሰብአዊ ጉዳት ደርሷል ተብሏል። በተመሳሳይ በዛሬው ዕለት ሰኔ 19 2018 ዓ.ም በጎንደር ቀጠና ሊቦ ከምከም ወረዳ ከባድ ውጊያ መከፈቱ ተሰምቷል። የአገዛዝ ጦር ከአዲስ ዘመን ከደጎማና አርኖ ጋርኖ አቅጣጫ ወደ ሚካኤል ደብር ከተማ መንቀሳቀሱ ተከትሎ ከፋኖ ኃይሎች ጋር ከባድ ውጊያ መቀስቀሱን ነው የመረጃ ምንጮች የተናገሩት። ከንጋት ጀምሮ በ5 አቅጣጫዎች ውጊያ እያደረጉ እንደሚገኙ የተናገሩት የፋኖ የመረጃ ምንጮች በውጊያው በተለይም ከበለሳ ደጎማ አቅጣጫ በቀጠለው ውጊያ በርካታ የአገዛዙ ወታደሮች ተገድለዋል ብለዋል። በጎንደር ቀጠና ደንቢያ፣ ደባርቅ፣ ጥራይና፣ ሊቦ ከምከም፣ በለሳ፣ ስማዳ፣ ጋይንት፣ እስቴ፣ ደራ፣ ፋርጣ፣ መተማና ሌሎች ወረዳዎች ባለፉት ተከታታይ ቀናት በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። የፋኖ ኃይሎች በቀጠና የተለያዩ አካባቢዎች ባደረጉት ውጊያ
በመቶዎች የሚቆጠሩ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች የተናገሩ ሲሆን በውጊያው አመራሮችን ጨምሮ የፋኖ አባላት ላይም ጉዳት መድረሱ ይታወቃል። በተመሳሳይ በክልሉ ወሎ ቀጠና ራያ ግንባር በተደረገ ውጊያ የፋኖ ኃይሎች በአገዛዙ ወታደሮች ላይ ከፍተኛ ኪሳራ አርሰናል ሲሉ አስታውቀዋል። ሰኔ 18 2018 ዓ.ም በራያ ቆቦ ወረዳ ድንጋይ ቀበሌና ራማ ቀጠና ከባድ ውጊያ የተደረገ ሲሆን በውጊያው በርካታ የአገዛዙ መከላከያ አባላት ተገድለዋል ሲል አፋብኃይል ምኒልክ ይፋ አድርጓል። በወረዳው ድንጋይ ቀበሌ የተጀመረው ውጊያ ወደ ዞብል ተራራ ራማ ድረስ መቀጠሉ የተሰማ ሲሆን የፋኖ ኃይሎች ወደ ቀጠናው የገባ የአገዛዙ ጦር ላይ የከበባ ውጊያ አድርገው ወታደራዊ የበላይነት መውሰዳቸውን ነው አፋብኃይል አክሎ ያስታወቀው። በዚህም ቀዩ ጋሪያ፣ ቡኮ፣ ጎቡ ጋሪያና ጎለሻ፣ መንደፈራ፣ ዋልካ መንደርና ሌሎች አካባቢዎች በነበረው ውጊያ በርካታ የአገዛዙ ወታደሮች ተገድለዋል ተብሏል። በሌላ በኩል በቆቦ ወረዳ የአገዛዙ ጦር ሆርማትና መንደፈራ ሆኖ ወደ አዲስ ቅኝና ጃሮት አካባቢ በከፈተው የከባድ መሳሪያ ተኩስ የ80 ዓመት አዛውንት አቶ ጉብሳ ገብረሕይወትና የ8 ዓመት ሕፃን ጨምሮ 4 የአካባቢ ሰላማዊ ሰዎች መገደላቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። ሌሎች ንጹሃንም በአገዛዙ ከባድ መሳሪያ ተኩስ ቆስለዋል ሲሉ የመረጃ ምንጮቻችን ጨምሮ ተናግረዋል። በትግራይ የሚደረጉ የሰላም ጥረቶችን የሚያደናቅፉ ላላቸው አካላት አሜሪካ ማሳሰቢያ መስጠቷ ተሰማ። የአሜሪካ ኤምባሲ በትግራይ ክልል ያለውን ችግሮች ለመፍታት እየተካሄዱ ያሉ የሰላም ሂደቶችን የሚያደናቅፉ አካላት በአፍሪካ ህብረት ላይ የሚመራው የውይይት ጥረት በአስቸኳይ ትብብር እንዲያደርጉ አሳስቧል። የፖለቲካ መሪዎቹ የፕሪቶሪያ የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ ነው ሲል ኤምባሲው በመግለጫው ጠቅሷል። ኤምባሲውን የገለጸው በትግራይ ክልል ያለውን ሁኔታ በተመለከተ በቃል አቀባይ በኩል ዛሬ አርብ ሰኔ 19 2018 ዓ.ም ባወጣው መግለጫ ነው። የዛሬው መግለጫ አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሏን ካሳወቀች ከአንድ ሳምንት በኋላ የወጣ ነው። ሀገሪቱ እገዳውን የጣለችው በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድና አሉታዊ መዘዞች ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለክሉበትን ህግ በመጥቀስ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒጌት በወቅቱ ባወጡት መግለጫ በቀጠና ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ለማጋለጥና ተጠያቂነት ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ማለታቸውም ይታወሳል። የዛሬው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችም በፖለቲካ ውይይት መሳተፍ እንደሚገባቸው ኤምባሲው መግለጫው አሳስቧል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ ነው ይላል ኤምባሲው። አሜሪካ ይህን ብትልም የትግራይ ክልል በአሁኑ ወቅት እያስተዳደረ ያለው ህወሓት የፕሪቶሪያ ግጭት ማቆም ስምምነት መፍረሱን በተደጋጋሚ በሚያወጣቸው መግለጫዎች ሲያስታውቅ ቆይቷል። የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ከሁለት ሳምንት በፊት ወደ መቀለ ተጉዘው ከህወሓት ሊቀመንበርና ከወቅቱ የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር በተነጋገሩበት ወቅት ካነሷቸው ጉዳዮች መካከል የፕሪቶሪያ ግጭት ማቆም ስምምነት አፈጻጸም አንዱ እንደነበረም ተገልጿል። የፕሪቶሪያ ስምምነት እንዲፈረም ቁልፍ ሚና ከተጫወቱት አሸማጋዮች አንዱ የሆኑት ኦባሳንጆ የአፍሪካ ህብረት የአፍሪካ ቀን ልዩ መልእክተኛ ሆነው ተሹሟል። በድጋሚ ከተሾሙ በኋላ ወደ ትግራይ ያመሩት ኦባሳንጆ የትግራይ ሰላም ሂደቶች ድጋፍ ትቀጥላለች የሚለውን የአሜሪካ አቋም የመጣውም ከዛ በኋላ ነው። በዛሬው የኤምባሲው መግለጫም ይህንኑ አስተጋብታለች። አሜሪካ የሰላም ሂደቶች የሚያደናቅፉ አካላት በህብረቱ ላይ የሚመሩ የውይይት ጥረቶች በአስቸኳይ ትብብር እንዲያደርጉ ስትል ማሳስባለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ጊዜያት በትግራይ በሚያደርገው ጉብኝት ከአካባቢው መሪዎችና ሰብአዊ እርዳታ ከሚያከናውኑ አካላት ጋር የመወያየት እቅድ እንዳለው በመግለጫው ላይ ሰፍሯል። ሆኖም ጉብኝቱ መቼ እንደሚካሄድ በመግለጫው አልተጠቀሰም። የአሜሪካ አምባሳደር የሚመሩት ኤርቪን ማሲንጋ ይዘዋቸው የሚሄዱት ልዑክ ቡድን ባለፈው ረቡዕና ከዛም በፊት ይሄዳሉ ተብሎ ሲጠበቅ አሁን ድረስ አለመሄዳቸው ተነግሯል። ዛሬ ይሄዳሉ ተብሎ የሚጠበቅበት ጊዜ ነው የአሜሪካ ኤምባሲ መግለጫ የሚወጣው። የዛሬው የመቀለ ጉዟቸውም ተሰርዟል የተባለ ሲሆን ምክንያቱ ግን ምን እንደሆነ አልታወቀም። የኤምባሲው መግለጫ ዩናይትድ ስቴትስ ስለ ትግራይ ክልል የሚደረጉትን ወሳኝ የሆነ የነፍስ አድን ሰብአዊ እርዳታዎች አቅርቦት እንደምትደግፍ ጨምሮ ገልጿል። ቀጠናው የሚኖረው የረጅም ጊዜ መረጋጋት የአካባቢ ማህበረሰቦች ከአስቸኳይ ጊዜ እርዳታ ተቀባይነት ራስን ወደ መቻል እንዲሸጋገሩና ችግርን የመቋቋም አቅም እንዲያጠናክሩ ሲልም ኤምባሲው በመግለጫው ላይ ጠቅሷል ማለት ኢትዮጵያ ኢንሳይደር ዘግቧል። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትን የያዘ አወዛጋቢ አዋጅ ተግባራዊ እንዲሆን አዟል።
አዋጁን በተመለከተ የቀረቡ ተቃውሞዎች በምክር ቤቱ በኩል ምንም ማስተካከያ ሳይደረግባቸው ነው አዋጁ የጸደቀው። ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ ስራ የመለሰው የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትና በሞት የሚያስቀጡ ድንጋጌዎችን የያዘ አዋጅ ተግባራዊ እንዲሆን ትዕዛዝ አስተላልፏል። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው የክልሉ ምክር ቤት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ በሚል የወጥ አዋጅ ያጸደቀው ግንቦት ወር ላይ ነበር። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ኃላፊዎችም ስለ አዋጁና ለፍትህና ለጸጥታ አካላት ስልጣናት ሲሰጡ መቆየታቸውን ቢቢሲ ጠቅሷል። አዋጁ እስካሁን በክልሉ ነጋሪት ጋዜጣ ባይታተምም ወደ ስራ የተመለሰው ምክር ቤቱ አፈ ጉባኤ ምህረት በርህም ረቡዕ ሰኔ 17 2018 ዓ.ም ለክልሉ ፍትህ ቢሮ በጻፉት ደብዳቤ ህጉ ተግባራዊ መሆን እንዲጀምር መመሪያ ሰጥተዋል ይላል ዘገባው። የትግራይ ክልል ከፍተኛ ፍርድ ቤትና የፖሊስ ኮሚሽን ግልባጭም ተጠቅሶላቸዋል። አፈ ጉባኤዋ በደብዳቤያቸው በባለፈው ጉባኤያችን የጸደቀው 46 ገጽ የያዘ የህዝብ ትግራይ ህልውናና ደህንነት አዋጅ በነጋሪት ጋዜጣ እስኪታተም ድረስ በጊዜያዊነት እየሰራችሁበት እንድትቆዩ እናሳስባለን የሚል ደብዳቤ ጽፏል። የክልሉ ምክር ቤት ተግባራዊ እንዲሆን የወሰነው ይህ አዋጅ ከክልሉ ፖለቲከኞችና ዓለም አቀፍ የሰብአዊ ተቋማት ሂውማን ራይትስ ዎች ጨምሮ ተቃውሞ ደርሶበታል። እነዚህ ተቃውሞዎች ባለፉት ጊዜያትን ጭምር ጨቋኝ በሚል የተገለጹ ቢሆንም አዋጅ ሲጸድቅ ግን አሁን ላይ እነዚህን ተግባራዊ ትችቶችና ነቀፌታዎችን አላካተተም ተብሏል። አዋጁ የትግራይ ክልል ባለስልጣናት ሰዎችን ለወታደራዊ አገልግሎት የሚያስገድዱበትና ተቃዋሚዎችን ለመቅጣት የሚያስችል ሰፊ ስልጣን የሚሰጥ ነው ተብሎም ተተችቷል። አዋጁ ግልጽ ያልሆነና እጅግ የሰፋ ቋንቋ መጠቀም የገለጸው ዓለም አቀፍ ሰብአዊ ተቋም ለተለያዩ ጥፋቶች ስርዓትና የሞት ቅጣት እንደንጓል ሲል ሂውማን ራይትስ ዎች ተችቶት ነበር። በአዋጁ ላይ እስከ ሞት ድረስ እንደሚያስቀጡ ከሰፈሩ የወንጀል ድርጊቶች አንዱ በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ነው። ከጠላት ጋር መተባበርና የሚስጥር ማሽሎክ እንዲሁም በባለስልጣናት ወይም ደግሞ በትግራይ ሰራዊት ላይ ጉዳት ማድረስም እስከ ሞት የሚያስቀጣ ነው ብሎ ተፈርጇል። በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆች ለጠላት መመልመልና የትግራይ ጦርነት እንዲከዱ ወይም ጦሩ እንዲከዱ ማነሳሳት እስከ ሞት ድረስ ከሚያስቀጡ ጥፋቶች መካከል ናቸው ብሎ ተጠቅሷል። በተጨማሪም አዋጁ እድሜና ጤና የሚፈቅድለት ማንኛውም የትግራይ ክልል ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ አለበት ሲል ደንግጓል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አማካኝነት የክልሉ ምክትል ፕሬዚዳንት ሆነው የተሾሙት አማኑኤል አሰፋ ግን ከሰሞኑ ስለ አዋጁ በተሰጠ ስልጠና ላይ ባደረጉት ንግግር ህጉ ገና በሂደት ላይ እያለ የማጠልሸት ዘመቻ ተከፍቶበታል ሲሉ ወቅሰዋል። የአዋጁ ድንጋጌዎች መታየት ያለባቸው በመደበኛ ሁኔታ ውስጥ እንዳልሆነ የተናገሩት አማኑኤል አሰፋ መታየትና መተርጎም ያለበት በተጨባጭ የህልውና አደጋ ውስጥ ያለን ህዝብ ለማደን ከሚደረገው ትግል አንጻር ነው ማለታቸውን የክልሉ ፕሬዚዳንት ጽሕፈት ቤት አስታውቆ ነበር። ለ2 ዓመት በትግራይ ለተካሄደው ጦርነት ምክንያት ከነበሩ ጉዳዮች አንድ የነበረውና ጦርነቱ ባስቆመው የፕሪቶሪያ ተቀባይነት ባጣው ምርጫ ተመስርቶ የነበረው የክልሉ ምክር ቤት ጊዜያዊ መንግስቱን ተክቶ ስልጣን ከያዘ በኋላ በክልሉ ውጥረቶች ቀጥለዋል። በህወሓት የሚመራው አስተዳደር በፌዴራል መንግስቱ የተሾሙትን የጊዜያዊ አስተዳደር ፕሬዚዳንት ከስልጣን ካነሳ በኋላ በክልሉ ውስጥ ሌላ ዙር ሊከሰት የሚችል ጦርነት እየተጠበቀ ቀጥሏል። የብልጽግና አገዛዝና ህወሓት ጦርነቱን ለመጀመር በመዘጋጀት እየተካሰሱ ሲሆን ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ አለ የሚባለው በብልጽግና ጭምር የሚቀርብ ክስ ሆኗል። በክልሉ ሰብአዊ አገልግሎቶች በጀትን ጨምሮና ሌሎች ነገሮች የተቋረጡ ሲሆን የብልጽግና አገዛዝና የትግራይ ፓርቲዎች ደግሞ ህወሓትን በመክሰስ አሁንም ቀጥለዋል። ህወሓት ደግሞ ከበባ በመፈጸምና የቀጠለውን የዘር ማጥፋት ፕሮጀክት በማስፈጸም የብልጽግና አገዛዝና ተባባሪዎችን እየከሰሰ ይገኛል። ኢራን ከእውቅናዋ ውጭ በሆርሙዝ በኩል የሚደረጉ ጉዞዎች አደገኛ እንደሚሆኑ በግልጽ አስጠነቀቀች። የተባበሩት መንግስታት የአቶሚክ ኃላፊ ለኢራን የኒውክሌር ፕሮግራም እጅግ ጠንካራ ማረጋገጫ ስርዓት ያስፈልጋል ሲሉ ጠይቀዋል። በሆርሙዝ ወሽመጥ በኩል የሚደረግ የመርከቦች እንቅስቃሴ በሙሉ ከኢራን ጋር በመቀናጀት ካልተደረገ ደህንነቱ አስተማማኝ እንደማይሆን የኢራን ባለስልጣን ይፋ አድርገዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪብ አባዲ እንደተናገሩት ከሆነ በሆርሙዝ በኩል የሚደረግ ጉዞ ከኢራን እውቅና ውጭ ከሆነ ዋስትና እንደማይኖረው በማመልከት የትኛውን በመተላለፊያ ላይ የሚከፈት የባህር መስመር ከኢራን ጋር በመቀናጀት ካልሆነ እግድ ይጣልበታል ሲሉ አስጠንቅቀዋል። ቢቢሲ ባለስልጣኑ የማስጠንቀቂያ በኤክስ ገጻቸው ላይ አስፍረዋል ያለ ሲሆን ኦማን ከተባበሩት መንግስታት ዓለም አቀፍ የባህር ትራንስፖርት ድርጅት ጋር በመሆን በሆርሙዝ ወሽመጥ ላይ ጊዜያዊ መርከቦች የመተላለፊያ መስመር መክፈቷ ከተገለጸ በኋላ የተሰማ ነው ብሏል። ቀደም ሲል ኢራን አዲስ ያቋቋመችው የሆርሙዝ ወሽመጥ እንቅስቃሴ የሚቆጣጠር ባለስልጣን እውቅና ባልተሰጠው የባህሩ ክፍል በኩል የሚተላለፉ መርከቦች ላይ ለሚያጋጥሙ ችግሮች ኃላፊነቶቹ የመርከቦች ካፒቴኖችና የመርከቡ ባለቤቶች የሚወስዱ ይሆናል ማለት አስጠንቆም ነበር። የተባበሩት መንግስታት መውጫ አጥተው በሆርሙዝ ወሽመጥ ላይ ለወራት የቆዩ መርከቦችን ለማሳለፍ በከፈተው
መንገድ ጉዞ ከጀመረው መርከብ ላይ ሐሙስ ዕለት ጥቃት ከተፈጸመ በኋላ እንቅስቃሴዎች ተገድተዋል። ጥቃቱ የተፈጸመው የኢራን አብዮታዊ ዘብ በተባበሩት መንግስታት የተከፈተውን አዲስ የመርከቦች መተላለፊያ መስመር ከኢራን እውቅና ውጭ መሆኑን በማመልከት ተቀባይነት የሌለውና ሙሉ ለሙሉ አደገኛ መሆኑን ካሳወቀ በኋላ ነው። የብሪታንያ የባህር ላይ ጉዞ ደህንነት ተቋም ሐሙስ ዕለት እንዳለው መርከቡ ከኦማን ወደብ ወደ ደቡብ ምስራቅ ምንነቱ ባልታወቀ ተወንጫፍ መመታቱንና በሰው ላይ ጉዳት አለመድረሱን አስታውቋል። ኢራን በመርከቡ ላይ ጥቃቱን መፈጸሟን የአሜሪካ ባለስልጣናት መናገራቸውን ደግሞ የመገናኛ ብዙሃን ዘግበዋል። ይህ በእንዲህ እንዳለ የተባበሩት መንግስታት የአቶሚክ ኃላፊ ለኢራን የኒውክሌር ፕሮግራም እጅግ ጠንካራ የማረጋገጫ ስርዓት ያስፈልጋል ብሏል። የዓለም አቀፍ አቶሚክ ኤነርጂ ተቋም ዋና ዳይሬክተር ከመካከለኛው ምስራቅ ጦርነት ማብቃት በኋላ ኢራን የኒውክሌር መሳሪያ እንዳይኖራት ለማረጋገጥ እንዲቻል እጅግ ጠንካራ የማረጋገጫ ስርዓት መዘርጋት አለበት ብለዋል። ጃፓን ውስጥ ጉብኝት እያደረጉ ያሉት ዋና ዳይሬክተር ራፋኤል ግሮሲ አሜሪካና ኢራን የተፈራረሙት የመግባቢያ ስምምነት የሚመሩት ተቋም ወደ ቴህራን የኒውክሌር ጣቢያ እንዲገባ ይፈቅዳል የሚል አቋማቸውን በድጋሚ ገልጸዋል። ይህ አቋም ውድቅ ያደረገችው ኢራን ከአሜሪካ ጋር የመጨረሻ ስምምነት እስኪደረስና ማዕቀቦች እስኪነሱ ድረስ ተቆጣጣሪዎቹ ወደ ቁልፍ የኒውክሌር ጣቢያ እንዲገቡ እንደማትፈቅድ ገልጻለች። ዋና ዳይሬክተር ግሮሲ ጃፓን ውስጥ በሰጡት ጋዜጣዊ መግለጫ ይህ ስምምነቱን ለማስፈጸም ደግሞ የዓለም አቀፉ አቶሚክ ኤነርጂ ተቋም ሊፈቀድለት ወይም ምርመራ ሊካሄድ ይገባል፣ በቅርቡ እንደሚሆን ተስፋ እናደርጋለን ብለዋል። ግሮሲ በአሜሪካና ኢራን መካከል የተፈጠረው መግባቢያ ስምምነት ዓላማው የኢራን የኒውክሌር መሳሪያ ወደ ማምረት እንዳትሻገር ማረጋገጥ ይመስለኛል። የኢራን መንግስት ይህን ዓላማ እንደሌለው በግልጽ አስታውቋል ሲሉም ተናግሯል። አክሎም ግን እርግጥ ነው ዓላማን መግለጽ ብቻውን በቂ አይደለም፣ ተግባራዊ ሊሆን በሚችል መልኩ በተቻለ ፍጥነት እጅግ ጠንካራ የማረጋገጫ ስርዓት መዘርጋት ያስፈልጋል ብሏል። ኢራን ለአሁኑ የዋና ዳይሬክተሩ አስተያየት ምላሽ አልሰጠችም። ከዚህ ቀደም ግን የኒውክሌር ጉዳይ በሁለት ወራት ውስጥ ይደረሳል ተብሎ የሚጠበቀው የመጨረሻ ስምምነት እስከሚደረስ ድረስ እንደሚዘገይ ስትገልጽ ቆይታለች። ትራምፕ የሚተማመኑት ኢራን ከማዳከማቸው ባለፈ በዚህ የኒውክሌር ፕሮግራም ላይ ኢራን ለአንዴና ለመጨረሻ ለአሜሪካ እጅ ትሰጣለች፣ ለሚቀጥሉት 10ና 15 ዓመታትም ወደዛ ትመለሰው በሚለው ንግግራቸው ነው።